እሺ ቁጥር 7 ላይም ይቀጥልና በመልካም ትሮጡ ነበር ለእውነት እንዳትታዘዙ ማን ከለከላችሁ ይላል። እንግዲህ ከላይ እንዳነሳ ነው የተካፈሉትን እምነት ከዛ ደግሞ ከዛ ከተካፈሉት እምነት የሚጠበቅባቸውን ህይወት ካነሳ በኋላ ከእንደገና ደግሞ በክርስቶስ ኢየሱስ ነፃ መውጣታቸውን ካወጀ በኋላ ደግሞ ወደ ኋላ ይመለስና በመልካም ትሮጡ ነበር ለእውነት እንዳትታዘዙ ማን ከለከላችሁ ይላል። ምንድነው እዚህ ጋር ደግሞ አሁን በመልካም ትሮጡ ነበር ይላል። እነዚህ ሰዎች መሮጥ ያቆሙት እንዴት ነው? ምክንያቱም ማን ከለከላችሁ ይላቸዋል። ለእውነት እንዳትታዘዙ ግን ማን ከለከላችሁ አለ። እንዴት ነው ያቆሙት መሮጡ? እንደምናስታውሰው እነኚህ የገላትያ ቤተክርስቲያናት በጳውሎስ የመጀመሪያ የሚስዮናዊ አገልግሎቱ ወደ ክርስቶስ የመጡ ናቸው። ስለዚህ የተሰበከላቸው ስብከት ጤናማው በክርስቶስ ኢየሱስ በማመን መዳን ነው የተሰበከላቸው የነበረው። ሕግን አይደለም መስቀሉን ነው የሰበከላቸው የነበረው። የብሉይ ኪዳንን የሲናን ነገር አልነበረም። በኋላ ግን የጳውሎስን እግር ተከትለው ደግሞ ሌሎች መጡና በክርስቶስ ማመናችሁ ጥሩ ነው ግን ይሄን ጨምሩበት ብለው የብሉይ ኪዳንን ነገር ልክ ለእምነት ከእግዚአብሔር ጋር ላለ ግንኙነት ወሳኝ ነው በሚል ማለት ነው ሥርዓታዊ ሕግን ነበረ ሲያስተምሯቸው የነበረው። በዚህ ምክንያት ጳውሎስ ምዕራፍ 1 ላይ ይሄ ስብከት ልዩ ወንጌል ነው ያልሰበክንላቸው ወንጌል ነው እና ይሄን ስብከት የሚያጣመሙ የእግዚአብሔር ነገር የሚያጣመሙ እናንተንም የሚያናውጡ ብሎ ምዕራፍ 1 ላይ ተናግሮ ነበረ። እንደገና ምዕራፍ 4 ላይ ስትመለከት ምዕራፍ 4 ከቁጥር 12 ጀምሮ ጳውሎስ ከነሱ ጋር የነበረውን ግንኙነት ያነሳና እንዲህ የነበራችሁ ፍቅር የነበራችሁ አይናችሁን እንኳን ልትሰጡኝ እስክትችሉ ድረስ በጣም የተመሰጠ ወይም ደግሞ አስደናቂ የሆነ የወንጌል የፍቅር ህይወት በእነሱ ተገልጦ ነበር። ማለት ልክ ቅድም በፍቅር የሚሰራ እምነት የሚለው በገላትያ ክርስቲያኖች ህይወት ውስጥ ታይቶ ነበር። የኔ አይን ቀርቶ እሱ ቢያገኝ እስክትሉ ድረስ የተሰጠ ህይወት። አሁን ግን ትንሽ ቆይተው የሆነው የነበረው ነገር ምንድነው? ይሄንን መልካሙን ሩጫ የሚያጎድል ልክ ምን ማለት ነው? አንድ አትሌት ሯጭ ዲስኳሊፋይ ሊያደርገው በሚችል ሁኔታ ያለ መስመሩ ሲሮጥ ወይም እንቅፋት በፊቱ ሲጋረድበት ልክ አትሌቶቻችንን እንደምታይ ሆም ብለው የተደነቃቀፉ መስለው የሚፈሩትን ሯጭ ጠልፈው እንዲወድቅ ያደርጋሉ እና ልክ ሳለቀው እንትን ብዬ ነው የጣልኩት አይነት ነገር ለማለት ማለት ነው። እና ሯጩን ከሩጫው ያስቀሩታል አይደለ? ልክ እሱን ነው እዚህ ጋር የሚያሳየው። በመልካም ትሮጡ ነበር። ስለዚህ ጅማሬያቸው በጣም ጤነኛ የወንጌል እውነት ላይ የተመሰረተ ነገር ነበረ። ግን አሁን ለዚሁ እውነት እየታዘዛችሁ እንዳትቀጥሉ ማን ነው የከለከላችሁ ይላል ምዕራፍ 3 ላይ። ማን ነው አዚም ያደረገባችሁ የሚለው ጋር ተመሳሳይ ነገር ነው። አሁን ሳያውቀው ቀርቶ አይደለም። ልክ እንደ አንድ ግለሰብ ነው እዚህ ጋር የሚያስቀምጠው። የሆነ ግለሰብ ነው የሚመስለው። የሕግ መምህራን የገላትያ አብያተ ክርስቲያናትን የጎበኙ የነበሩ ለመዳን በእግዚአብሔር ፊት መልካም ሆኖ ለመቆም ሕግ ያስፈልጋል ይሉ የነበሩ መምህራን እነኚህ መምህራን ከነዚህ ከከበረ ህይወት አውጥተዋቸው ነበር። በጣም ደግሞ ሲነግሯቸው በጣም ደስ በሚያሰኝ ቋንቋ እንደነገሯቸው የሚያሳይ ነገር አለው እዚህ ጋር። ይህ ማባበል ከሚጠራችሁ አልወጣም ይላል። እንደው ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ይላል። ወንጌል የእግዚአብሔር ጥሪ ነው። የእግዚአብሔር ጥሪ ነው። ምዕራፍ 1 ቁጥር 6 ላይ የምትመለከተው። አሁን እዚህ ጋር ይመጣና ምን ይላል? ይሄ አባባይ ደስ የሚያሰኝ ጥሪ ግን ከመጀመሪያ ጠሪያችሁ አልወጣም ይላል። ከሌላ የወጣ ድምጽ ነው ማለት ነው። ስለዚህ እነኚህ የሐሰት መምህራን ከእግዚአብሔር ያልሆነ ከልባቸው የሆነ ከጨለማውም የሆነ የስህተት ትምህርትን ያስተምሯቸው ነበርና እነኚህን ሰዎች ነው እያነሳ የነበረው። ህይወታቸውን ያናውጣል፣
ዲስኳሊፋይ ያደርጋቸዋል፣ ከመስመራቸው ያወጣቸዋል። ወለ እንትኑ ማይበቃ አይነት አድርገው ሊያስቀሩ የሚችሉ የውሸት መምህራን እንደሆኑ ይነግራቸዋል ማለት ነው። ስለዚህ የሚያባብሏቸው መምህራኖቹ ማለት ነው፣ አባባዮቹ። ቅድም እንዳልከው ምዕራፍ 3 ቁጥር 1 ላይ ለእውነት እንዳትታዘዙ ማን አዚም አደረገባችሁ ይላል። ከዛ እዚህ ጋር መጥቶ ደግሞ በመልካም ትሮጡ ነበረ፣ ከዛ ደግሞ ያንን ደግሞ እንድታቆሙ ወይም ደግሞ ከዛ እንድትመለሱ ያን እንዳታዘዙ ማን ከለከላችሁ ይላል። አሁን እንግዲህ ስላለፈው ህይወታቸው ነግሯቸው ነበር እስከ ምዕራፍ 4 ላይ እንዳየ ነው ማለት ነው። እዚህ ጋር ደግሞ ምዕራፍ 5 ላይ ወደፊት ከነሱ የሚጠበቀውን ህይወት ነው የነገራቸው ነው አለን እና ወደዛ ግን ደግሞ ማን አዚም አደረገባቸው የሚለው አይነት ሴንስ ደግሞ ድጋሚ እዚህ ጋር ያመጣልና ትንሽ እሱን አሁን እነዚህን ሰዎች እዚህ ጋር ድጋሚ ማምጣት ለምንድን ነው የፈለገው ጳውሎስ? እሱን ምናልባት ጨምር ነገር ካለ። ልክ ነው። በተለይ ከዚህ በኋላ ትኩረቱ ዶክትሪናል የሆኑ የአስተምህሮ ነገሮችን አንስቶ ማስተማር አይደለም። ምዕራፍ 5 እና 6 በዋነኛነት ማለት ነው ትልቁም ቦታ ይሄ ማለት ግን አስተምህሮአዊ ክፍል ከ1 እስከ 4 ውስጥ የለም ማለት እንዳልሆነ ሁሉ ልታገኝ ትችላለህ። ተግባራዊ የሆኑ ነገሮችን ልታገኝ ትችላለህ። እዚህም ጋር ጨርሶ የዶክትሪናል ነገር አያነሳም ማለት አይደለም። ተግባራዊ ህይወትንም ያነሳል። ግን ተግባራዊ ህይወትን የሚቀድመው ነገር እግዚአብሔር በአማኞች የሰራው ህይወት ነው፣ የሰራው ስራ ነው፣ የጸጋው ስራ ነው። የጸጋውን ስራ ያላስተዋለ ሰው የሚጠበቅበትን ህይወት አይኖርም። ይሄን ደግሞ ለማደፍረስ የሚጥሩ አለና ድጋሜ እነሱን ያነሳቸዋል። አሁን ወደሚፈለገው ነገር ነው አሁን እሱ እየሄደ ያለው ክርስቲያኖችን ጤናማ የሆነውን ህይወት ሊያሳያቸው ነው። መጀመሪያ ግን ይሄን ጤናማ ህይወት ሊያጎድሉ የሚችሉ ሐሰት መምህራንን እስከ ቁጥር 12 እኮ የሚያነሳው እነሱ ነው። የሚያውቋችሁ የሚለው እኮ እነኚህኑ የሐሰት መምህራን ነው፣ የመገረዝ አስተማሪዎችን ነው የሚያነሳቸው። ስለዚህ እነሱን ያነሳበት ምክንያት ለጤናማው ከዚህ በኋላ ለሚያስተምራቸው ትምህርት እንቅፋትን እንዲያስወግዱና የወንጌልን እውነት አጥርተው እንዲሰሙ ስለፈለገ ነው ይሄንን ያነሳው ነው። እግዚአብሔር ስም የተባረከ ይሁን። አሜን። ማለት እዚህ ገላትያ ላይ በጣም እኔ ገላትያን ስናጠና በጣም መደነቅበት ነገር ሐዋርያው ጳውሎስ መልእክቱን የገለጠበት ከዛ እነሱ ደግሞ እንዲመለሱ የተናገረበት በመካከላቸው ሐሰትን ይዘው የተነሱትን መምህራን የገለጠበት መንገድ በጣም ነው የምደነቀው። በተለይ ምዕራፍ 3 እዚህ ምዕራፍ ላይ እያንዳንዱ ከእንደገና የሚጠይቅበት መንገድ ማለት ነው። እዛም ማን አዚም አደረገባችሁ ይላል፣ እዚህም ማን ከለከላችሁ ይላል እና አቀራረቡ በጣም ደስ የሚል ነው። ከዛ ይቀጥልና ጥቂት እርሾ ሊጡን ሁሉ ያቦካል ይላል እና እስኪ ስለ ጥቂቷ እርሾ እናውራ። ያ ምንድን ነው? የሚገርም ነገር ነው። በተለይ ጳውሎስ እቺን ቃል እንደሚወዳት የምታውቀው ቆሮንቶስንም ሲጽፍ ምዕራፍ 5 ላይ ምንድነው ስለ ፋሲካ ስለ ክርስቶስ ሲናገር እና አሮጌውን ህይወት ማስወገድ እንዳለባቸው ሲናገር እርሾ የሚለውን ቃል ይጠቀማል። እርሾ እንደሚታወቀው የትላንትናው ሊጥ ቅራሬው ነው፣ የቀረው ነገር ነው። ማለት ጥቂት የሆነ የቀረች ነገር ነች። ለአዲሱን ሊጥ ሊያቦካ የሚችል ነው። ይሄ ጤናማ በሆነ ሁኔታ ለምግብ እህቶች የሚጠቀሙበት ወንድሞችም ሊጠቀሙበት የሚችሉን ነገር ነው እርሾ። ግን መጽሐፍ ቅዱስ ላይ ስትመለከት ግን ይሄ አንዳንድ ቦታ ላይ ያደረ ኃጢአትን ወይም ከኛ ጋር የከረመ ነገርን፣ ልማድን፣ ልክ ያልሆኑ ልማዶችን ለማሳየት ይሄን ቃል ተጠቅሟል። ወደዚህ ገላትያ ላይ ደግሞ ስትመጣ የእርሾ የሚለው ቃል በተለይ በዚህ በገላትያ አውድ ስትመለከት ሕጉን ነው። እርሾ እኮ ጤናኛ ነገር ነው። ትላንት እኮ ስትጠቀምበት የነበረው ነገር ነው። ገላትያ ምዕራፍ 4 ላይ ምን ብሎ አስተምሮ ነበረ? ሕፃኑ
ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ከመጋቢና ከጠባቂ በታች ነው። ስለዚህ እርሾ ትላንትና ያገለገለበት ጊዜ አለ፣ ልክ የሆነበት ጊዜ። ሕፃኑ ጨቅላውን ዝም ብለህ አትተወውም፣ ግዴታ ጠባቂ ያስፈልገዋል። ምንም ጌታው ቢሆን ጌቶቼ ጌታዬ ቢለውም እንኳን አገልጋዩ ልክ ያልሆነውን ነገር ልክ አይደለም ተመለስ ይላል፣ ተኛ ብላ ይለው ነበር አይደለ? ልክ እንደዛው ሕግ ያገለገለበት ዘመን ነበር፣ ልክ የሆነበት ዘመን ነበር። በተለይ ክርስቶስ ከመምጣት በፊት ማለት ነው። አሁን ክርስቶስ ከመጣ በኋላ ልጁ ከጨቅላነት ወደ ጎልማሳነት ከመጣ በኋላ ሕግን ማምጣት ማለት እርሾውን ማምጣት ማለት ነው። አይ ጥቂት እኮ ነው። በተለይ ቀደም ከላይ ምን ብሏል? መገረዝ ነች የሚለው አይደል? ጥቂት እርሾ የተባለው እሱ ነው። ጥቂቷን ሕግ ካመጣ ሊጡ ሁሉ ነው የሚቦካው፣ ሕጉን ሁሉ ነው የሚፈጽመው። ግዴታም ደግሞ አለበት ይሄንን የማድረግ። ስለዚህ ነው የክርስትና ሕይወት በጣም ትልቅ እውነት ማለት ልናዛምደው የምንችለው እውነት ምንድነው? የክርስትና የወንጌል እውነት ከእርሾ መጠበቅ አለበት። ከሰውኛ ሰዋዊ ከሆነ የሰው ፍልስፍና የሰው አስተሳሰብ ከሆኑ ነገሮች ክርስትና መጠበቅ አለበት። ወንጌል ነው በንጽህና መሰበክ ያለበት። ክርስቶስ ነው በሰዎች ሕይወት ውስጥ መላክ ያለበት። ይሄ ካልሆነ ግን ትንሽ እቺ ጣል የምናደርጋት የምንለው የሰው ነገር በሙሉ የክርስትናን ሁሉ ነገር የመቀየጥ አቅም አለው። ስለዚህ በጥንቃቄ መያዝ የሚገባው እንደሆነ የሚያሳይ ንግግር ነው ይሄ። ጥቂቱ እርሾ ሊጡን ሁሉ ያቦካል የሚለው ንግግር ማለት ነው። እንግዲህ በኋላ በደንብ መጨረሻ ላይ ተዛምዶን ስናወራ ወይም ደግሞ ትምህርቶቹን ስናወሳ በደንብ እናወራለን ብዬ አስባለሁ። ምክንያቱም እንዳልከው በክርስትና ሕይወታችን ላይ ስንመላለስ በጣም ትንሽ የሚመስሉ ነገሮች ኢሶኬ ብለን አልፋቸው ነገሮች ግን ደግሞ የእኛንም ሕይወት ደግሞ የማህበረ ምእመናንንም ሲበክሉ የምናገኝበት ጊዜ አለና ስለዚህ እሱን እያሳሰባቸው ነው ሐዋርያው ጳውሎስ። በደንብ በኋላ እሱን እናያለን። ከዛ ይቀጥልና እንደዚህ ይላቸዋል፣ የተለየ ነገር ከቶ እንዳታስቡ፣ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጣችሁ ማንም ቢኖር ግን ፍርዱን ሊሸከም ነው። ነገር ግን ወንድሞቼ እኔ ገና እስካሁን መገረዝም ብሰብክ እስካሁን ድረስ ለምን ያሳድዱኛል ይላል። እና ምን ማለቱ ነው? መገረዝን ብሰብክ ሲል ጳውሎስ የተለየ ነገር እንዳታስቡ እኔ በጌታ መክራችኋለሁ ይላል። እና የተለየ ነገር ጳውሎስ ከሰበከው ካስተማረው ወንጌልን በተመለከተ ለነሱ ሪፈረንስ አሁን ትክክለኛው ወንጌል ምንድን ነው፣ ሐሰቱ የትኛው ነው ቢባል ለነሱ መለያው ጳውሎስ የሰበከው ስብከት ነው ይሄ ብለው ነው ማለት ነው የሚያዩት። ምክንያቱም አሁን እንደ ዛሬ ዘመን እንደኛ ብሉይ ኪዳን አዲስ ኪዳን የሚባል መጽሐፍ የላቸውም። ሌሎች አሁን ገላትያ መልእክት አላቸው። አሁን እጃችን ላይ እንዳለው አይነት ቤተክርስቲያን የዳበረ ነገር እንዳለ አልነበራቸው። ግን የነበራቸው የገላትያ መልእክት ነው። ሌሎች ግን ይዘው ደግሞ የሚመጡት ትምህርቶች አሉ። በምንድን ነው የሚለዩዋቸው? ጳውሎስ ካስተማረው ትምህርት ጋራ የማይገጥም ከሆነ ያላስተማረው ትምህርት ከሆነ አትቀበሉት ነው በቃ የሚላቸው። አትቀበሉት። መቼም እኔ ነኝ እውነተኛ ሌላ ሐዋርያ እንዳያስተምራችሁ እያለ እኮ አይደለም፣ የታወቀ ነው። ቤተ ክርስቲያን ታስተምራለች። ነገር ግን ይመጣሉ ደግሞ እንግዳ የሆኑ ጤና የጎደላቸው ጳውሎስ አጉድሏል ብለው የጎደለውን የሚሞሉ የሚመስሉ ሰዎች ይመጣሉና ግን ጳውሎስ እንዲህ ቢልም ይላል። የተለየ ነገር እንዳታስቡ እኮ የሚለው ሰውየው እኮ ያውቃል ማለት ነው ቀድሞ አይደለ? እባክህ የተለየ ነገር አታስብ የምትለው እኮ አስቀድመ ኢንፎርሜሽን የሰጠኸውን ሰውዬ ነው እኮ አይደለ? ምንም ያልነገርከውን እንደሱ አትልም። ገብቷቸዋል፣ ያለውን አውቀዋል። ግን ብለው ደግሞ ሌላ ነገር ወደ ሌላ አትወሰዱት። የተባላችሁትን ብቻ አጥብቃችሁ እሱን ያዙት። ነገር ግን ከዚህ እውነት እናንተን ለማፋቀቅ ያሰበው ያኛው ሰውዬ ሌላ ሰው ደግሞ አለ። አትሳቱ፣ አሳቹስ። እሱ ግን አሳቹን በተመለከተ ማለት ነው ፍርዱን ይሸከማል። እግዚአብሔር ይፈርዳል፣ በጊዜው ይፈርዳል።
ማለት ኃጢአተኞች ወይ የውሸት አስተማሪዎች ሲሞቱ ላናይ እንችላለን። እንዲያውም እውነተኞቹ እየታሰሩ ውሸተኞቹ እንደ ልባቸው ሲንቀሳቀሱ እናያለን አይደለም? እንደ ልባቸው ሲወጡ ሲገቡ ሲስቁ እናያለን። እንዴ ግን ያኛው እስር ቤት ከሆነ ይሄኛው ደግሞ በነፃነት እያገለገለ እንደውም እግዚአብሔር የረዳው ይሄን አይመስልም? አሁን ጳውሎስ እንደዚህ ምንድን የሚል ተመልከተ። አሁን ቀድሞ ያነበብከው ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? ስለዚህ ጳውሎስ እውነት ነው እየተሰደደ ነው ያለው። ገናም ይታሰራል፣ ገናም ይታረዳል፣ ብዙ መከራ ይቀበላል። ምክንያቱም ታውቃላችሁ መገረዝን ስለማልሰብክ ነው። ሕግን ስለማልቀይጥ ነው። የደላቸው እግዚአብሔር ይድላቸው ብሎ እግዚአብሔር ከጎናቸው ስለቆመ አይደለም። ይሄ መከራ የማያመጣ የድሎት ነገር ነው የሚናገሩት። ስለዚህ እንትናችሁ መለያችሁ እሱ አይደለም። ማን ነው የሚያሳስር፣ ማን ነው ዱላ የሚያመጣ የሚለው አይደለም ነው። ከዚህ ከከበረው የእግዚአብሔር እውነት ጋር ቁሙ። ይሄ የከበረ የወንጌል እውነት የሚያመጣባችሁን ተቀበሉት። እኔ መከራ የምቀበለው ጳውሎስ ማለት ነው መከራ የሚቀበለው ስለማልቀይጥ ነው። እና በጣም የሚገርም ነው እውነትም የጳውሎስን አገልግሎት ሐዋርያ ሥራ ላይ ያለውን የጳውሎስን ሕይወት የሚናገራቸውን ነገሮች ብትመለከት በተለይ በወገኖቹ ስደት የመጣበት ምክንያት ምንድን ነው ቢባል ወንጌልን አጥርቶ ነው የተረዳው። ወንጌል ክርስቶስ ከሰራው ሥራ ውጪ የብሉይ ኪዳን ነገር ሊጫንበት ሕግ ሊጫንበት እንደማይገባ አጥርቶ ነው ያየው። አሕዛብ ወደ እግዚአብሔር መንግሥት እንዳይገቡ የሚከለክላቸው ምንም ነገር የለም። አለመገረዛቸው፣ ሕግን አለመጠበቃቸው አይከለክላቸውም የሚል ነገር ነበረ። ስለዚህ በጥቂቱ ሰውን አይሁዳዊ አያደርግም፣ ክርስቲያን ነው የሚያደርገው። ይሄ ደግሞ መከራ አምጥቶበታል። እና መከራ ያምጣብኝ እንጂ እኔ የምሰብከው ይሄንን ነው። የተለየ ከዚህ የተለየ ነገር እንዳታስቡ በጌታ ሆኜ እኔ እመክራችኋለሁ ብሎ የሚናገረው ከዚህ የተነሳ ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ማለት ጳውሎስ እዚህ ጋር እነዚህን ሰዎች እንኪያስ የመስቀል እንቅፋት ተወግዷል ይላል። ይህ የመስቀል እንቅፋት የሚለው ምኑን ነው? የመስቀሉ እንቅፋት መስቀሉ ተፈጸመ አይደለም የሚለው ይቀራል የሚለው ማለት ነው። ጉድለት አለው የሚለው የሕግ ስራ እኮ ስትመለከት ክርስቶስ የሰራው ስራ ልክ ነው፣ ስራ ሰርቷል፣ አይበቃ ነው የሚለው እኮ። የትኛውንም እምነት ብትመለከት እኮ እንደሱ ነው የሚለው። ስለ መስቀል እኮ እንትን አይልም፣ ላይቃወም ይችላል። ክርስቶስ ስራ ሰርቷል፣ አንተም ግን እቺን መጨመር አለብህ ይላል ማለት ነው። የመስቀሉ መልእክት እንቅፋት ማለት በመስቀሉ ላይ የሆነ ነገር መጨመር አለበት የሚል ትምህርት ማለት ነው። እንዲህ አይነቱ እንቅፋት ተወግዷል በዚህ የከበረ ወንጌል ማለት ነው። የጠራው ወንጌል የሚናገረው እኔ በእግዚአብሔር ቤት ውስጥ እርፍ ብዬ የእግዚአብሔር ልጅ ነኝ ብዬ በነፃነት ለመናገር የሚያስችለኝ ነገር በሙሉ መስቀሉ ላይ 100% ተከናውኗል ብሎ ማወቅ መቻል ነው። ስለዚህ ይሄንን የሚል የወንጌሉን መልእክት የሰማ ሰው ምንም አይነት እንቅፋት ፊቱ አይቆምም ማለት ነው። እኔ የሚጠበቅብኝ ተግባራዊ ህይወት እንኳን መስቀሉ ላይ ማዋጣው ነገር አይደለም፣ ሙሉ ነው የመስቀሉ ስራ እና ተፈጽሟል የሚል ነው። ይሄንን ነገር ልናይ እንችላለን። ሌላው ግን ይቀጥልና የሚያውኳችሁ ይቆረጡ ይላልና ምንድነው የፈቀደ? ምንድነው ምን አይነት ፍቃድ ነው እየሰጠ ያለው ጳውሎስ? እሺ ብዙ ጊዜ ይሄ ስብከት ተሰብኳል አይደል? ድሮ ነው። አሁን እንኳን በተለይ ስንጸልይ ተጠቅመንበታል። ይቆረጡ ተብሎ እንደተጻፈ ይያለን ይቆረጥ አጋንንት መገሰጫ ግን ማለት እንደሱም ብንል በነገር ላይ ሰይጣን ይመታል በጌታ በኢየሱስ ስም ስላልን ማለት ነው። ግን ጥቅሱ ትክክል አይደለም፣ የተረጎም ነው የተረዳ ነው የነበረው። ይቆረጡ የሚለው ለመናፍስት ሳይሆን
በአውድ አሁን እያጠናን ስለሆነ አንድ ጥናት ጥሩ አውድን ጠብቆ ማጥናት ጥሩ የሚሆነው የጥቅሶችን ትክክለኛ ትርጉማቸውን ለማወቅ እንድንችል ያደርጋል። እና የሚያወኳቸው አወኳቸው እያለ የሚናገረው ምዕራፍ 1 ላይ እዚሁ ደግሞ ተናግሮታል ከላይ። እና ምንድን ነው ቢባል የመገረዝ ሰባኪዎችን ነው የሚናገረው። በነገር ላይ በጥንታዊው በዚህ በግሪክ አስተምህሮ ላይ ወይም የግሪክ ሃይማኖቶች እነዚህ ገላትያውያን የሚያውቁት አሕዛቦች የሚያውቁት የነበረው የባህል እምነታቸው ላይ ለዛ እምነት ራሳቸውን የሰጡ መነኮሳት የሆኑ ወይም ደግሞ ካህናት ለዛ ራሳቸውን የለዩ የሃይማኖቱ መሪዎች ጀንደረቦች ነበሩ። ማለት ጸጉራቸው ሙሉ በሙሉ ይላጫሉ፣ የተሰለቡም ናቸው። ስለዚህ አሁን የዚህ ስጋዊ የምድራዊ ነገር ማያመራቸው አይነት ነገር እንደሆኑ ነው የሚሳሉት የነበረው። አሁን ጳውሎስ ይሄን ትምህርት የሚያስተምሩ የመገረዝ አስተማሪዎች በመገረዝ ፍቅር ወድቀው ከሆነ ለራሳቸው ብልታቸውን ይቆረጡት ነው የሚለው። ማለት መገረዝ ያቺ ስጋ ነች አይደለም የምትሸፍነውን እንትን ትንሽ ስጋ ነች ብጨቅ ተደርጋ የምትጣለው። አሁን ግን እዚህ ጋር ይጎንደሉት ይላል ሌላው ትርጉም ላይ የምትመለከተውና ዋናውን ካስፈለገ እነሱ ለራሳቸው ይሰለቡ ማለት ነው። በቃ ከፈለጉ ለራሳቸው ይሰለቡ እንጂ በምንም አይነት ሁኔታ ወደዛ ነገር አትግቡ በሚል ይናገራል። እና እንትኑ እየተሳለቀባቸው ነው፣ ስለ ሰዎቹ ነው የሚናገረው። እነሱን ከመገረዝ ለማፋታት አትጣጣሩ አይነት ነገር ነው። ለራሳቸው ከፈለጉ በዚህ እንትን ትምህርታቸው አካላቸው ላይ የፈለጉትን ያድርጉ እንጂ ለነሱ ትምህርት ግን እናንተ አትንበርከኩ የሚል መልእክት ያለው ነው። የእግዚአብሔር ስም የተባረከ ይሁን። የመጀመሪያው ያየነው ከምዕራፍ 5 ከቁጥር 1 እስከ 12 ድረስ ያለው የመጀመሪያው ክፍል ይህንን ይመስላል። ክፍል 2ን ደግሞ እንቀጥላለን። በሚቀጥለው ሳምንት እንገናኝ። ተባረኩ።